ቢሊየነሩ ዲሚትሪ በአደጋ ምክንያት ራሱን ስቶ አልጋ ላይ እንደወደቀ ቢታመንም በዙሪያው የሚደረገውን የክህደት ድራማ ግን በዝምታ ይሰማ ነበር። አንዳንድ ጊዜ መላእክት የጽዳት ሰራተኛ ዩኒፎርም ለብሰው ይመጣሉ። የቅርብ ወዳጆቹ ሀብቱን ለመዝረፍ ፍሬኑን በጥሰው ሊገድሉት ሲሞክሩ ነፍስ አድን መልአክ ሆና የመጣችው የቤቱ ጽዳት ሰራተኛ ታቲያና ነበረች። ዲሚትሪ ወዳጅና ጠላቱን ለመለየት ራሱን እንደ እሳት አስመስሎ በተኛበት ክፍል ውስጥ የሚስቱን የክህደት ቃል ሲሰማ የሚሰማውን ስሜት እስኪያስቡት። ነገር ግን በዚህ ሁሉ ክህደት ውስጥ ምስኪኗ የጽዳት ሰራተኛ ለዲሚትሪ ልጆችና ለሱ ህይወት ስትል ትልቅ ዋጋን እየከፈለች ነበር። ለመሆኑ ዲሚትሪ ከሞት አፋፍ ተመልሶ ጠላቶቹን ይበቀላቸው ይሆን? የታቲያናስ የታመመች ልጇ ትተርፍላት ይሆን? ክፉዋ ሚስቱስ በልጆቹ ላይ ምን አቀደች? ክህደት፣ በቀልና ንጹህ ፍቅር የተሳሰሩበትን ይህንን ተአምራዊ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ከአደጋው በኋላ ዲሚትሪ ስኩልቫ ነቃ። ነገር ግን ራሱን እንደሳተ ሰው ሆኖ ለመታየት ወሰነ። በራሱ መኖሪያ ቤት ውስጥ በራሱ አልጋ ላይ ተኝቶ በዙሪያ ያለውን ነገር ሁሉ እየታዘበ ሙሉ በሙሉ ሳይንቀሳቀስ ቆየ። ሚስቱ ናታሊም ምንም አይነት እውነተኛ ስሜት ሳታሳይ ወደ ክፍሉ ትገባና ትወጣ ነበር። በስልክ በፍቅር ድምጽ እያወራች ቀስ ብላ እየሳቀች ደጃፍ ላይ ቆመው የሚያለቅሱትን ልጆቹን ችላ ትላቸው ነበር። ዲሚትሪ እያስመሰለ ነበር። ሁሉንም ነገር ይሰማል፣ እያንዳንዱን ቃል፣ የጽዳት ሰራተኛዋ ታቲያና እስከምትገባ ድረስ። ከሌሎቹ በተለየ መልኩ እሷ ብርድ ልብሱን በጥንቃቄ ታስተካክልለት ነበር። ግንባሩን በእጇ ትዳብሳለች። የድጋፍ ቃላትን በሹክሹክታ ትነግረዋለች። ነገር ግን በዚያ ቀን ታቲያና እያለቀሰች ገባች። የዲሚትሪን እጅ ያዘችና ስልክ መለሰች። በስልኩ የተናገረችው ነገር ዲሚትሪን ፍጹም ድንጋጤ ውስጥ ከተተው። እናም ሁሉንም ነገር ለወጠው። በዲሚትሪ ደረት ላይ ያለው ህመም ሊቋቋሙት የማይችሉት ነበር። የመርሴዲስ መሪው በተጋጨበት ወቅት ደረቱን መቶታል። የተሰበረ መስታወት፣ የተጨማደደ ብረት፣ ከደም ጋር የተቀላቀለ የነዳጅ ሽታ። ሁሉም ነገር የተከሰተው በጣም በፍጥነት ነበር። የጠፋውን 2 ሚሊዮን ሩብል በተመለከተ ከባልደረባው ከቪክቶር ጋር ለመነጋገር ወደ ቢሮ እየሄደ ነበር፣ ግን አልደረሰም። የሳይረን ድምጽ ከሩቅ ያስተጋባል። ዲሚትሪ በሰውነቱ ላይ ክብደት ይሰማው ነበር፣ ነገር ግን አይምሮ ፍጹም ንቁ ነበር። የድንገተኛ አደጋ ሰራተኞች ቴክኒካዊ ትዕዛዞችን ይጮሁ ነበር። ቃሬዛ፣ አምቡላንስ፣ ግርግር። በመጨረሻም ድንገተኛ ክፍል ውስጥ አይኖቹን ሲከፍት ነጩ ብርሃን ተቀበለው። ዶክተሮች በዙሪያው ይሯሯጡ ነበር። መርፌ፣ የግሉኮስ መስቂያ፣ የሚጮሁ መሳሪያዎች። ከዚያም ዲሚትሪ ከመጋረጃው በስተጀርባ ድምጾችን ሰማ። 2 ነርሶች እየተንሾካሾኩ እያወሩ ነበር፣ ካርዶችን እየሞሉ። ሚስቱ ቀድሞውኑ ደውላ ነበር። አዎ ደውላ ነበር፣ ግን እንዴት እንደሆነ እንኳን አልጠየቀችም። ስለ ሁኔታው ክብደት፣ የህይወት መድን ስለመኖሩ፣ እንደዚህ ያሉ ነገሮችን የጠየቀችው። አይገርምሽም? በጣም ምን አይነት ጭካኔ ነው! ገና እኮ ከተጋቡ አመት እንኳን አልሆናቸውም። ቀድሞውኑ ስለ ውርስ እያሰበች ነው። ዲሚትሪ ከጉዳቱ ጋር ምንም ግንኙነት የሌለው ቅዝቃዜ በጀርባው ላይ ተሰማው። ናታሊ ሚስቱ ከሆነች 8 ወሯ ብቻ ነው። በቤተሰብ ግፊት ልጆቹ እናት ያስፈልጋቸዋል በሚል የእሱን ልመና ተቀብላ ለማግባት የተስማማች ሴት። ለአርቴምና ለአሌና፣ ለትንንሽ ልጆቹ የ6 ዓመትና የ4 ዓመት ልጆች። የመጀመሪያ ሚስቱን እናታቸው ኦልጋን ከ3 ዓመታት በፊት አጥቷታል። ፈጣን ካንሰር ነበር። ህመሙ አጠፋት። እሱም ከዛ በኋላ በሐዘን ጠፍቶ ነበር። ልጆቹን በአግባቡ መንከባከብ አልቻለም። እናም ቤተሰቡ ጫና ፈጠረበት። ህይወትን ማስተካከል አለበት ዲሚትሪ። ልጆቹም እናት ያስፈልጋቸዋል። ናታሊ በድርጅታዊ ዝግጅት ላይ ታየች።
ቆንጆ፣ ውብ፣ ደስ የምትል እና መገናኘት ጀመሩ። እውነተኛ ፍላጎት ያላት ትመስል ነበር፣ ወይም ቢያንስ ዲሚትሪ እንደዛ አስቦ ነበር። ከ8 ወራት በኋላ ቆንጆ ሰርግ ተደረገ። ትክክለኛውን ነገር እያደረገ እንደሆነ አስቦ ነበር። ነገር ግን አሁን በሆስፒታል አልጋ ላይ ተኝቶ እነዚያን ነርሶች ሲሰማ በውስጡ አንድ ጥርጣሬ ማደግ ጀመረ። ዶክተሮቹ በውጤቱ ገቡ። ቀላል የጭንቅላት ጉዳት፣ የተሰበሩ የጎድን አጥንቶች፣ ለህይወት የሚያሰጋ ምንም ነገር የለም። ነገር ግን ፍጹም እረፍትን መከሩ። ዲሚትሪ ከ2 ቀናት በኋላ ቤት ውስጥ እንዲያገግም ይወጣል። በዚያን ጊዜ ነበር ዲሚትሪ አንድ ሐሳብ ወደ አይምሮ ይመጣለት። አደገኛ፣ አስደንጋጭ ግን ደግሞ በጣም አስፈላጊ ሐሳብ። ከእውነታው የባሰ እንደሆነ ቢያስመስልስ? ወደ ቤት ሲመለስ ግማሽ ንቃተ ህሊና ብቻ ያለው ቢመስልስ? መታዘብ፣ መስማት፣ ስለ ናታሊ፣ በዙሪያው ስላሉት ሰዎች ሁሉ እውነቱን ማወቅ ይችላል። ዲሚትሪ ለ15 ዓመታት የግል ሐኪሙ የሆነውን ዶክተር ፓቭሎቭን ጠራ። ያለምንም ገደብ የሚያምነው እሱን ብቻ ነው። ዶክተር፣ አንድ ውለታ እፈልጋለሁ። እብደት የሚመስል ውለታ ሊሆን ይችላል። እቅዱን በዝርዝር አስረዳው። ዶክተር ፓቭሎቭ አመነታ። ነገር ግን ዲሚትሪ አጥብቆ ጠየቀው። የሕክምና ባልደረቦቹን ዝምታ ለማረጋገጥ በርከት ያለ ገንዘብ አቀረበ። ሁሉም ሰው ዲሚትሪ በከባድ ሁኔታ ላይ ነው፣ ነቅቷል፣ ግን ደክሟል፣ መደበኛ የሆኑ ነገሮችን ማድረግ አይችልም አሉ። ከ2 ቀናት በኋላ ዲሚትሪ ወደ ቤት ተመለሰ። በሞስኮ ያለው መኖሪያ ቤት እንደ ቀድሞ ይመስል ነበር። ነገር ግን እሱ በሌላ አይን ያየው ነበር። የግል አምቡላንስ በበሩ ፊት ቆመ። የጤና ሰራተኞች ወደ 2ኛው ፎቅ ክፍል ወሰዱት። ናታሊን ሳሎን ውስጥ ስልክ ላይ ነበረች። ልትቀበለው እንኳን አልተነሳችም። ዲሚትሪ በትልቁ አልጋ ላይ ተኛ። መጋረጃዎች ተዘግቷል። ከባድ ጸጥታ በክፍል ውስጥ ሰፍኗል። እያንዳንዱን የፊት ጡንቻውን እየተቆጣጠረ አይኖቹን በግማሽ ጨፍኖ ሳይንቀሳቀስ ቀረ። አሁን መጠበቅ፣ መታዘብ እና ማን በእውነት እንደሚያስብለት ማወቅ ብቻ ነው የቀረው። እውነቱ ሊጋለጥ ተዘጋጅቷል። እናም ከባድ ይሆናል። ዲሚትሪ ሳይንቀሳቀስ አልጋው ላይ ምቹ ነበር። ነገር ግን እያንዳንዱ ቁጥጥር የሚደረግበት አተነፋፈስ ሙሉ ትኩረትን ይጠይቃል። የዛለ የማይገኝ ሊባል በሚችል ሁኔታ በንቃተ ህሊና ማጣት ውስጥ ያለ ማስመሰል ነበረበት። በግማሽ የተዘጉ አይኖቹ ደብዛዛ እንቅስቃሴዎችን ይይዙ ነበር። ጆሮቹ ግን በከፍተኛ ዝግጁነት ላይ ነበሩ። ናታሊ ከመጣ በኋላ ለመጀመሪያ ጊዜ ወደ ክፍሉ ገባች። የጫማዋ ተረከዝ በእንጨት ወለሉ ላይ እንኳኳ ነበር። በችኮላ ምት። አንድም የፍቅር ቃል የለም። አንድም የርህራሄ ንክኪ የለም። ዝም ብላ ከአልጋው እግር ስር ቆመች። ለጥቂት ሰኮንዶች ዲሚትሪን ታዘበች እና በትዕግስት ማጣት ተነፈሰች። የሞባይል ስልኳ ጮኸ። ናታሊ ለባሏ ጀርባዋን ሰጥታ ወዲያውኑ መለሰች። ሰላም የኔ ፍቅር። ድምጿ የተለየ ነበር፣ ለስላሳ፣ የቀረበ። ዲሚትሪ ለሱ ሲባል ሰምቶት በማያውቀው ርህራሄ የተሞላ። የኔ ፍቅር ተረጋጋ፣ ሁሉም ነገር በቁጥጥር ስር ነው። ቀስ ብላ እያወራች ወደ መስኮቱ ተጠጋች። ግን በበቂ ሁኔታ ዝቅተኛ አልነበረም። ዶክተሮቹ በዚህ ሁኔታ ለብዙ ሳምንታት እንደሚቆይ ተናግረዋል። ምናልባትም እስከ መጨረሻው። ቪክቶር የራሱ የሥራ ባልደረባ፣ የቅርብ ጓደኛው ነው። አውቃለሁ፣ ግን አስብ፣ የህይወት መድን 10 ሚሊዮን ቪክቶር። እና እሱ ሙሉ በሙሉ ካላገገመ በሁሉም ነገር ላይ ቁጥጥር እናገኛለን። በኩባንያው ላይ፣ በሂሳብ መዝገቦቹ ላይ፣ በዚህ ቤት ላይ። ዲሚትሪ ሙሉ ሲገለባበት ተሰማው። እያንዳንዱ ቃል ልክ እንደ ቢላዋ ወጋው። እሱ ምንም ነገር አልጠረጠረም፣ በጭራሽ አልጠረጠረም። ከዛም ናታሊያ ሳቀች። ቀዝቃዛና ስሌት ያለው ሳቅ ነበር። ይሄ ሞኝ ለነዚህ ንፍጣም ልጆች እናት ፈልጎ ስለነበር በሁሉም ነገር ተስማማ። 8 ወር ቪክቶር፣ ለ8 ወራት እነዚህ የሚያሰለቹን ልጆች እንደሚያሳስቡኝ አስመስያለሁ። በቅርቡ ነፃ ሆናለሁ። ልጆቹ አርቴምና አሊና፣ የሱ ልጆች በሷ አፍ በዚህ መልኩ ተዋርደው ሲጠሩ መስማት አሳመመው። ወደ ፈለግነው ቦታ እንሄዳለን። ፓሪስ፣ ዱባይ፣ የት ነው የምትመኘው? አሁን ምንም አይነት ሸክም የለብንም። በአልጋው ላይ ያለው ዲሚትሪን አየችው። እሱም የለም። ጥሪው ተጠናቀቀ።
ናታሊያ ስልኳን አስቀምጣ ወደ ኋላ ሳታይ ክፍሉን ለቃ ወጣች። በሩ በደረቅ ድምፅ ተዘጋ። ዲሚትሪ ላለመንቀሳቀስ ሙሉ ኃይሉን መጠቀም ነበረበት። ቁጣ በደም ስሮች ውስጥ ይቃጠል ነበር። ጥላቻ፣ ብስጭት። ነገር ግን ከሁሉም በላይ ልጆቹን ለዚች ሴት አሳልፎ መስጠቱን ሲያውቅ ህመሙ በረታበት። ጥቂት ሰዓታት አለፉ። ከኮሪደሩ የልጆቹ ድምፅ እስኪያስተጋባ ድረስ ቤቱ ጸጥ ብሎ ነበር። እናት ናታሊ፣ አባዬን ማየት እችላለሁ? አርቴም በቀጭንና በተስፋ የተሞላ ድምፅ ጠየቀ። እኔም ማየት እፈልጋለሁ። አሊና በእንባ መካከል ጨመረች። አይ ተኝቷል። የናታሊያ ድምፅ ኃይለኛ ነበር፣ የተናደደ። ግን ዝም ብለን ልንሰማው እንፈልጋለን። አይ አልኳችሁ እኮ አይገባችሁም? ሂዱና ክፍላችሁ ውስጥ ተጫወቱ እና ከኔ ራቁ። ዲሚትሪ ትናንሽ እርምጃዎች ሲርቁና የታፈነ ስቅስቅታን ሰማ። ልጆቹ እየተሰቃዩ ነበር። እሱ ግን ምንም ማድረግ አልቻለም። እስካሁን ምሽት ሆነ። ከዚያ በኋላ ማንም ወደ ክፍሉ አልገባም። ዲሚትሪ ከተመረዙ ሀሳቦቹ ጋር ብቻውን ቀረ። ናታሊያና ቪክቶር እቅድ እያቀዱ ነበር፣ እየጠበቁ ነበር። ምናልባትም እሱ በእውነት እንዳይነቃ ተስፋ ያደርጉ ነበር። ነገር ግን ከዚያ ፀሐይ ከአድማስ በስተጀርባ ስትጠልቅ በሩ እንደገና ተከፈተ። በዚህ ጊዜ ድምፁ የተለየ ነበር። ቀላል፣ ጥንቃቄ የተሞላባቸው እርምጃዎች። አንድ ሰው የሆነ ነገር ይዞ ገባ። የጽዳት ሰራተኛዋ ታቲያና ነበረች። አንድ ብርጭቆ ውሃ እና መድኃኒቶችን የያዘ ትሪ አመጣች። እንዳትቀሰቅሰው በመፍራት በጥንቃቄ ወደ አልጋው ቀረበች። ዲሚትሪ በሚንቀጠቀጥ ድምፅ በሹክሹክታ ተናገረች። ይሰሙኝ እንደሆነ አላውቅም፣ ግን እኔ እዚህ ነኝ። ትሪውን ከአልጋው አጠገብ ባለው ጠረጴዛ ላይ አኖረች። ልክ እንደ እናት ብርድ ልብሱን አስተካክላ ግንባሩን በእርጋታ ዳበሰችው። ልጆች ይፈልጉሃል፣ እባክህን ታገል፣ ለነሱ ስትል ተመለስ። ከዛም አለቀሰች። ዲሚትሪ ታቲያና እያለቀሰች እንደሆነ ገባው እና ከአደጋው በኋላ ለመጀመሪያ ጊዜ እሱ ራሱ ማልቀስ ፈለገ። በሚቀጥሉት ቀናት አሰቃቂ ሁኔታዎች ታዩ። ናታሊያ ወደ ክፍሉ የምትመጣው አልፎ አልፎ ነበር። ስትገባም አጠራጣሪ ጥሪዎችን ለመመለስ ወይም ዲሚትሪ ገና እንዳልነቃ ለማረጋገጥ ብቻ ነበር። ምንም አይነት ፍቅር፣ ምንም አይነት እውነተኛ እንክብካቤ የለም። በአይኖቿ ውስጥ ቀዝቃዛ ስሌት ብቻ ነበር። ነገር ግን ታቲያና የተለየች ነበረች፣ ፈጽሞ የተለየች። በየቀኑ ጧት ወደ ክፍሉ ትገባለች። መጋረጆቹን በቀስታ ከፍታ ብርሃን ወደ ውስጥ ታስገባለች። ትኩስ ቡና ታመጣለች። ዲሚትሪ ራሱ መጠጣት እንደማይችል ብታውቅም ክፍሉን በጥንቃቄ ታጸዳለች። ጫጫታ የለም። ልክ የሆነ ቅዱስ የሆነ ቦታ ይመስል በደንብ ታከብረዋለች። ደህና ደር ዲሚትሪ፣ ሁል ጊዜም በሚጣፍጥ ድምፅ ትናገራለች። ዛሬ ሰማዩ በጣም ውብ ነው። ማየት ብትችል በጣም ደስ ይል ነበር። ታቲያና የ34 ዓመት ሴት ነበረች፣ በጭንቀት የተሞላች፣ በስራ የሻከሩ እጆች ያሏት። ናታሊያ ከመምጣቷ በፊት ለ3 ዓመታት በመኖሪያ ቤት ውስጥ ሰርታለች። ዲሚትሪ በደበዘዘ ሁኔታ ያስታውሳታል። ሁል ጊዜም ራሷን የምትገታ፣ ሁል ጊዜም ውጤታማ። በጭራሽ ለሷ ትኩረት ሰጥቷት አያውቅም። አሁን በዚህ አልጋ ላይ ሳይንቀሳቀስ ሁሉንም ነገር ያይ ነበር። እያንዳንዱን እንቅስቃሴ፣ እያንዳንዱን ዝርዝር ነገር። ታቲያና ትራሱን በጥንቃቄ ታስተካክላለች። አንሶላውን ትዘረጋለች። ፊቱን በእርጥብ ጨርቅ በታላቅ ርህራሄ ትጠርገዋለች። ይህ ዝም ብሎ ስራ አልነበረም፣ እውነተኛ እንክብካቤ ነበር። እርሱ በጣም ጥሩ ሰው ኖት ስትል መድኃኒቱን በሹክሹክታ ታዘጋጃለች። ሁል ጊዜም ለኔ ደግ ነበሩ። ሁል ጊዜም በሰዓቱ ይከፍሉኝ ነበር። በጭራሽ አይጮሁብኝም። ሁል ጊዜም በአክብሮት ይይዙን ነበር። ጥቂት አሰሪዎች ብቻ ናቸው እንደሚያደርጉት። ዲሚትሪ በደረት ውስጥ የሆነ ነገር ሲጨመቅ ተሰማው። ምስጋና፣ እውቅና። ከዚህ በፊት ለዚህ ዋጋ ባለመስጠቱ የተሰማው እፍረት። ነገር ግን ልቡን በእውነት የነካው የታቲያና ለአርቴምና ለአሊና የነበራት አመለካከት ነበር። ልጆቹ እሷን መፈለግ ጀመሩ። ናታሊያ ሙሉ በሙሉ ችላ ትላቸው ነበር። በቢሮ ውስጥ ተዘግታ ወይም ዲሚትሪ አሁን ከቪክቶር ጋር የመገናኛ ቀጠሮ እንደሆነ ባወቀው ስብሰባዎች ላይ ተወጣ ነበር። ትንንሾቹ ልጆች ብቻቸውን ይቀሩ ነበር፣ ይፈራሉ። አባታቸው ለምን እንደሚነቃ አይገባቸውም።
ታቲያና ግን ትጠብቃቸው ነበር። አክስት ታቲያና አባቴ ደህና ይሆናል? አርቴም አንድ ቀን ከሰዓት በኋላ ተከትሏት ወደ ክፍሉ ገብቶ ጠየቀ። አሁን ልጄ አባትህ በጣም ጠንካራ ነው፣ ግን ጊዜ ያስፈልገዋል። እዚህ እሱ ጋር መቆየት ትችላለህ? አሁን ትችላለህ። ታቲያና አርቴምና ኤሊያና ከአልጋው አጠገብ ባለው ወንበር ላይ ያስቀመጠቻቸው። ልጆቹ አባታቸውን በሰፊው በተከፈቱና በፈሩ አይኖቻቸው ይመለከቱ ነበር። አዋሩት፣ ታቲያና አበረታታቸው። ተኝቶም ቢሆን ይሰማችኋል፣ የእናንተ ፍቅር ደግሞ ይረዳዋል። ሰላም አባባ። አርቴም በፍርሃት ጀመረ። በሂሳብ ትምህርት ጥሩ ውጤት አግኝቻለሁ። መምህሯ በእኔ እንደምትኮራ ተናግራለች። አንተን ስዬሃለሁ አባባ። ኤሊና በዱላ የተሰራ ሰው ያለበትን የተጨማደደ ወረቀት አሳየች። ተመልከት፣ ይሄ አንተ ነህ። ፈገግ ብለሃል። ዲሚትሪ ሊያቅፋቸው ፈለገ። እዚህ እንዳለ ሁሉንም ነገር እንደሚሰማ ከገዛ ህይወቱ በላይ እንደሚወዳቸው እየጮኸ ሊነግራቸው ፈለገ። ነገር ግን ሳይንቀሳቀስ ቀረ። በተዘጉ ሽፋሽፍቶቹ ስር አይኑ በእንባ ይቃጠል ነበር። ታቲያና ልጆቹን እያየች ከፊቷ ላይ እንባዋን ጠረገች። በቃ ይበቃችኋል፣ አባታችሁ ይረፍበት አለች በለሰለሰ ድምፅ። አክስታችሁ እናንተ የምትወዱትን ፓስታ ብታዘጋጅላችሁስ? በቺዝ። ልጆቹ በጥሩ ስሜት ወጡ። ታቲያና ለጥቂት ጊዜ ቆመች። የዲሜትሪን እጅ ይዛ በትንሹ ጨመቅ አደረገችው። እኔ እንከባከባችኋለሁ ዲሜትሪ፣ ለነሱ አትጨነቅ። አንተ እስከምትፈልግ ጊዜ ድረስ እኔ እጠብቃችኋለሁ። በጥንቃቄ በሩን ዘግታ ወጣች። ዲሜትሪ ይህንን የተጎጂነት ስሜት ለሰከንድ ፈቅዶ አይኖቹን በቀስታ ከፈተ። ከፊቱ ላይ እንባ ፈሰሰ። ታቲያና እሱ ያላወቀው መልአክ ነበረች። ልጆቹም ናታሊያን ፈጽሞ በማይወዷት መንገድ እሷን ይወዷታል። እውነቱ ከጊዜ ወደ ጊዜ ግልጽ እየሆነ መጣ። ነገር ግን ዋናው ድንጋጤ ገና ወደፊት ነበር። የዕለት ተዕለት ተግባሩ ቀጠለ። ዲሜትሪ ያስመስላል፣ ይታዘባል። የህይወቱ መሳለቂያ የሆነው እያንዳንዱን ዝርዝር ሁኔታ ይከታተላል። ናታሊያ ቀድማ ትወጣለች፣ እናም ዘግይታ ትመለሳለች። ሽቱ፣ በስልክ ላይ ያለ ሳቅ፣ ድፍረት። ታቲያና ግን ሁሌም ትመጣለች እና ልጆቹ ከተኙ በኋላ ብቻ ትወጣለች። ታበስላለች፣ ታጸዳለች፣ ታጫውታለች፣ ታጽናናለች። እናት ሳትሆን ግን እናት ነበረች። ሁሉም ሰው መርከቡን ጥሎ ሲወጣ እሷ እዚያው ነበረች። በዚያ ሐሙስ ዲሜትሪ ታቲያና ከወትሮ ቀድማ ደረጃውን ስትወጣ ሰማ። ከጧቱ 12 ሰዓት ተኩል ነበር። የችኮላ እርምጃዎቿ እንደ ወትሮ አይደሉም። ወደ ክፍሉ ገባች። እንደ ሮጠ ሰው ትንፋሿ ተቆራርጧል። ይቅርታ ዲሜትሪ፣ መሹክሹክታ ተናገረች። እሱ እንደማይሰማ ብታስብም ዛሬ ቀድሜ መምጣት ነበረብኝ። አንድ አስፈላጊ ጉዳይ መፍታት አለብኝ። ክፍሉን በፍጥነት ማጽዳት ጀመረች። ተረብሻ ነበር። ብርድ ልብሱን ስታጥፍ እጆቿ ይንቀጠቀጡ ነበር። የመድኃኒት ጠርሙሱን ጣለችው። ዲሜትሪ ከሷ ሰምቶት በማያውቀው ሁኔታ በብስጭት ተናገረች። ይቅርታ። ጠርሙሱን ከመሬት ላይ እያነሳች ደገመችው። ዛሬ ራሴን አይደለሁም። ታቲያና ካልጋው አጠገብ ባለው ወንበር ላይ ተቀመጠች። ፊቷን በእጆቿ ሸፈነች። ትከሻዎቿ ይንቀጠቀጡ ነበር። ታለቅሳለች። ይህ ዝም ብሎ ለቅሶ ሳይሆን የማይቻል ሸክም የተሸከመ ሰው ጥልቅ ስቅስቅታ ነበር። የሞባይል ስልኳ ጮኸ። ፊቷን በፍጥነት ጠረገች። በጥልቅ ተነፈሰች እና መለሰች። ሄሎ፣ አዎ ነኝ። ዲሜትሪ ከሌላኛው ወገን ያለውን መደበኛ ድምፅ አወቀው። የወንድ ባለሙያ ድምፅ ነው። ዶክተር ስሚርኖቫ። አዎ እየሰማው ነው። የታቲያና ድምፅ ይንቀጠቀጥ ነበር። ቆይታ ዲሜትሪ ፊቷ ሲፈራርስ አየ። 3 ወር። ድምጿ ታፍኖ ወጣ። 3 ወር ብቻ። ጸጥታ። ታቲያና ተነሳች። ወደ መስኮቱ ተጠጋች። ተስፋ መቁረጧን ለመግታት እጇን ከንፈሯ ላይ ያደረገች። ግን ሕክምናው አለ አይደል? እሷን ማዳን ይቻላል አይደል? እንቧ በነፃነት ይፈስ ነበር። አሁን 280,000 ሩብል። ታቲያና ልትጮ ምንም አልቀራትም። ከዚያ የት እንዳለች ትዝ አላትና ድምጿን ቀነሰች። ዶክተር፣ እኔ እንደዚህ ያለ ገንዘብ የለኝም። እኔ እኮ የጽዳት ሰራተኛ ነኝ። በወር 25,000 ሩብል ብቻ ነው የማገኘው። እንዴት ያን ያህል ማግኘት እችላለሁ? ስልኩን አጥብቃ ይዛ በሌሉ ላይ ተንበረከከች።
ልጄ የ7 ዓመት ልጅ ናት። 7 ዓመት ዶክተር፣ መሞት አትችልም፣ በፍጹም አትሞትም። ተስፋ መቁረጡ የሚጨበጥ ነበር። ሌላ መንገድ የለውም? የሚቀንስ ርካሽ የሆነ በነፃ የጤና መድን መሆን አይችልም? ዶክተሩ በሌላኛው ወገን እያወራ ነበር። ታቲያና እውነታውን በመካድ ራሷን ትነቀንቃለች። በነፃ መድን ለ2 ዓመት መጠበቅ ግድ ነው በሞተ ድምፅ ደገመችው። እሷ ደግሞ 3 ወር ብቻ ነው ያላት። ዲሚትሪ እያንዳንዱ ቃል ሲወጋው ተሰማው። ካቲያ የታቲያና ልጅ። ልጅቷን በደበዘዘው ሁኔታ ያስታውሳታል። አንድ ቀን የታቲያና መኪና ተበላሽቶ እናቷን ለመውሰድ መታ ነበር። ልጅቷን በደበዘዘ ሁኔታ ያስታውሳታል። አንድ ቀን አይቷታል። ሰፊ ፈገግታ፣ የሚያበሩ አይኖች፣ ያረጀ ግን ንጹህ የትምህርት ቤት ዩኒፎርም። ካንሰር ነበር እና የ3 ወር ዕድሜ ብቻ ነበራት። ለሕክምናው 280 ሺህ ብር ያስፈልጋል። አመሰግናለሁ ዶክተር፣ እኔ የሆነ ነገር አደርጋለሁ፣ አስባለሁ። ታቲያና ስልኩን ዘጋችው። ወደፊትና ወደ ኋላ እየተዘዋወረች ራሷን አቅፋ ወለሉ ላይ እንደተንበረከከች ቀረች። ከዚያም ወደ ዲሚትሪ አልጋ እየተሳበች መጣችና እጁን በከንቱ ያዘችው። ዲሚትሪ ብላ ስቅስቅ ብላ አለቀሰች። ልትሰማኝ ብትችል ኖሮ እንደምትረዳኝ ያውቃለሁ። አንተ ሁል ጊዜም ለኔ ደግ ነበርክ። እጁን አጥብቃ ያዘችው። ግን አሁን ልጠይቅህ አልችልም። መጠየቅ ፍትሃዊም አይደለም። እናንተ በራሳችሁ እየተሰቃያችሁ ነው። ታቲያና ተነሳች። በእጇ ጀርባ ፊቷን ጠረገች። ራሷን ለመቆጣጠር በመሞከር በጥልቀት ተነፈሰች። በጣም ይቅርታ፣ እንደዚህ ስላደረኩ ይቅርታ። የሆነ ነገር አስባለሁ፣ አስብ ነበር በእርግጥ። በሩን ዘግታ ከክፍሉ ወጣች። ዲሚትሪ አይኖቹን ከፈተ። በማይንቀሳቀስ ፊቱ ላይ እንባ ይፈስ ነበር። ናታሊያ በሚሊዮኖች የሚቆጠር ገንዘብ ለመስረቅ ስታቅድ ታቲያና የገዛ ልጇን ለማዳን ስለ ፍርፋሪ ትለምን ነበር። በዚያ ቅስፈት ዲሚትሪ ስኮልቫ ምን ማድረግ እንዳለበት በትክክል ተረዳ። ዲሚትሪ ይህንን ትዕይንት ካይምሮ ሊያወጣው አልቻለም። ታቲያና ተንበርክካ ልጇን ለማዳን እድል ለማግኘት በስልክ ስታወራ ነበር። 280 ሺህ ሩብል ለሱ ይህ ቁጥር ኢመንት ነበር፣ ለሷ ግን የማይቻል ነበር። ነገር ግን ማታለያውን ገና መግለጥ አይችልም። በናታሊያና በቪክቶር ላይ ሁሉንም ማስረጃዎች እስኪሰበስብ ድረስ ያንን ማድረግ አይችልም። ስልታዊ ስሌት ያለውና ታጋሽ መሆን ነበረበት። የሚቀጥሉት ቀናት ንጹህ ስቃይ ነበሩ። ታቲያና ያበጡ አይኖቿን ይዛ ትመጣለች። ለአርቴምና ለአሌና ግን ፈገግ ለማለት ትሞክራለች። ነገር ግን ዲሚትሪ የተደበቀውን ህመም ያይ ነበር። ሀሳቧ ሌላ ቦታ እንደነበር ግልጽ ነው። በምሳ ሰዓት ወደ ሆስፒታል ትደውላለች። ስለ ጊዜው ትስማማለች። ቅናሽ ትለምናለች። ደጋግማ እምቢታ ይደርሳታል። አንድ ቀን ከሰዓት በኋላ ዲሚትሪ ታቲያና ኮሪደር ውስጥ ከአንድ ሰው ጋር ስታወራ ሰማት። እናቴ መሸጥ የምችለውን ሁሉ ቀድሞውኑ ሸጫለሁ። ቴሌቪዥኑን፣ አዲሱን ፍሪጅ፣ የአያቴን ጌጣጌጦች 23,000 ሰብስቤያለሁ። 257,000 ይጎድላል። ቆይታም አይ እናት፣ ከአራጣ አበዳሪዎች እንኳን ብድር አልወስድም። የማይከፍሉ ሰዎችን ምን እንደሚያደርጓቸው አውቃለሁ። ልጇን ለማዳን በመሞከር የገዛ ህይወቷን እያፈራረሰች ሁሉንም ነገር እየሸጠች ነበር። በዚያው ልክ ናታሊያ በሺዎች የሚቆጠሩ ገንዘቦችን ታዋቂ በሆኑ ብራንድ ልብሶች ላይ ታጠፋ ነበር። ዲሚትሪ የጉቺ፣ የፕራዳ፣ የሉዊስ ቪቶን ፓኬጆች ሲመጡ ያይ ነበር። እሷ አሁን እንኳን አትደበቅም ነበር። አንድ ቀን ጧት ናታሊያ በስልክ እያወራች ወደ ክፍሉ ገባች። ቪክቶር ተረጋጋ፣ ኩባንያው የተረጋጋ እንዳልሆነ በእርግጥ አውቃለሁ፣ ግን በቅርቡ ወደ ሂሳቦቹ ሙሉ መዳረሻ እናገኛለን። ዲሚትሪን በንቀት አየችው። አትክልቱ ማንም አይፈርምም፣ ነገር ግን እሱ በይፋ ሲሞት ወይም በህግ ብቃት እንደሌለው ስናውጅ ሁሉም ነገር የኛ ነው። ዲሚትሪ በብርድ ልብሱ ስር ጡጫውን አጠበቀ። ቁጥጥር ያስፈልግ ነበር። ጠበቃው በትክክለኛው የሕክምና ምስክር ወረቀት በ3 ሳምንት ውስጥ ሙሉ የውክልና ስልጣን እንደምናገኝ ተናግሯል። 3 ሳምንታት። የኔ ፍቅር ታገስ። ከዛም ሳቀች። ከዚያ ወደ ሩቅ ቦታ እንጠፋለን። ይህንን ቤትና እነዚህን የሚያበሳጩ ልጆች ትተን እንጠፋለን። ሁሉንም ነገር ወደ ኋላ ትተን እንሄዳለን።
ጥሪው ተጠናቀቀ። ናታሊያ ስልኳን ዘጋች። ፈገግ ብላ ሰልፊ ተነሳችና ባሏን ሳታየው ወጣች። ዲሚትሪ 5 ደቂቃ ጠበቀ። ከዚያም በቀስታ አይኖቹን ሙሉ በሙሉ ከፈተ። ጣቶቹን አነቃነቀ። ጡንቻዎቹን አረጋገጠ። እሱ ደክሞ ነበር፣ ነገር ግን መንቀሳቀስ ይችላል። አደጋው ከባድ ቢሆንም ለአካል ጉዳት የሚዳርግ አልነበረም። ማታለሉ ከጉዳቶቹ በላይ አዝሎታል። እርዳታና እምነት ያስፈልገው ነበር። እናም እስከ ምሽት ድረስ ጠበቀ። ታቲያና ለዕለቱ የመጨረሻ ፍተሻ ስትገባ ዲሚትሪ አደገኛ ውሳኔን ወሰነ። እሷ ትራሶቹን እያስተካከለች ሳለ ለቀናት ባለመጠቀሙ በጎረነነ ድምፅ በሹክሹክታ ታቲያና ሲል ጠራት። ደንገጥ ብላ ቆመች። በሰፉ አይኖቿ በቀስታ ዞር ብላ ተመለከተችው። ዲሚትሪ እባክህ አትጩህ። እሱ በቀስታ አይኖቹን ከፈተ። ለማንም መናገር የለብሽም፣ ለማንም። ታቲያና እጇን አፏ ላይ አደረገች። ወዲያውኑም በዋ ፈሰሰ። ነቅተሃል? ግን እንዴት? ታቲያና ከሆስፒታል ከተመለስኩ ጀምሮ እያስመሰልኩ ነበር። ዲሚትሪ እየታገለ ተቀመጠ። ታቲያና ልትረዳው ወደሱ ሮጠች። እውነት ማን እንደሚያስብልኝ ማወቅ ነበረብኝ። አሁን አውቄያለሁ። ናታሊያ፣ ታቲያና በሹክሹክታ ተናገረች። እየሰረቀች ነው። እኔን ብቃት እንደሌለኝ ወይም ከዚያ የከፋ ለማወጅ ከባልደረባዬ ቪክቶር ጋር እያቀደች ነው። ታቲያና ምን እንደምትል ግራ በመጋባት ራሷን ነቀነቀች። ግን አሁን ስለነሱ ማውራት አልፈልግም። ዲሚትሪ እጇን ያዛት። ስለ ካቲያ፣ ስለ ልጅሽ ሁሉንም ነገር ሰምቻለሁ። የዶክተሩን ጥሪ፣ ሁሉንም ነገር ሰምቻለሁ። ታቲያና እጇን ለማስለቀቅ እየሞከረች ስቅስቅ ብላ አለቀሰች። ዲሚትሪ እንዳላስጨንቅ ብዬ አልነገርኩም ነበር። ነገ በሂሳብሽ ላይ 280,000 ይገባል። እጇን አጥብቆ ያዘ። ካቲያ ሕክምናውን ወዲያውኑ ትጀምር። አይ ይህንን ልቀበል አልችልም። ልጆቼን አድነሻል ታቲያና። የገዛ እንጀራ እናታቸው በገፋቻቸው ጊዜ አንቺ ግን ተንከባከብሻቸው። እኔ ደግሞ ልጅሽን ላድናት እፈልጋለሁ። ከፈጣሪ በታች የቻልኩትን እንዳደርግ ፍቀጅልኝ። ታቲያና በትከሻው ላይ ወድቃ አለቀሰች። አመሰግናለሁ፣ በጣም አመሰግናለሁ ዲሚትሪ። ዲሚትሪ ምንም ነገር አላለም። ምንም ሳትጠብቅ ፍቅር የሰጠችውን ይህችን ሴት ዝም ብሎ አቀፋት። አሁን ከሱ ሁሉንም ነገር ለመውሰድ ከፈለጉት ጋር ሂሳብ ማወራረድ ብቻ ይቀረዋል። ያም ደግሞ ምህረት የለሽ ይሆናል። ዲሚትሪ የሚቀጥሉትን 2 ሳምንታት ማስረጃ በመሰብሰብ አሳለፈ። ሚስጥራዊ የግል መርማሪ ቀጥሮ በቤቱ ሁሉ የተደበቁ ማይክሮፎኖችንና ካሜራዎችን አስገጠመ። የኩባንያውን የሂሳብ መዛግብት የሚመረምር ኦዲተርም ቀጠረ። እያንዳንዱ የናታሊ ንግግር ተቀረጸ። እያንዳንዱ የቪክቶር አጠራጣሪ እንቅስቃሴም ተመዘገበ። ውጤቱ አጥፊ ነበር። ቪክቶር ለ8 ወራት ያህል ገንዘብ ሲያወጣ ቆይቷል። በትክክል ናታሊ ወደ ዲሚትሪ ህይወት ከገባችበት ጊዜ ጀምሮ የባህር ማዶ ሂሳቦች፣ በሌላ ስም የተከፈቱ ኩባንያዎች፣ 2.4 ሚሊዮን ሩብል ጠፍቷል። ናታሊያ ከሁሉም ነገር ግማሹን ስታገኝ ነበር። እሱን ፈጽሞ አልወደደችውም። ቤተሰብን መመስረት አልፈለገችም። እሷ ዝም ብላ ማጥመጃና ትኩረት ማስለቀቂያ ነበረች። ዲሚትሪ በብቸኝነትና በተስፋ መቁረጥ ታውሮ በፍቅር ሲወድቅ፣ እነርሱ ግን ግዛቱን እየዘረፉት ነበር። አሁን ግን ዲሚትሪ ሁሉንም ነገር ይዟል። ቀረጻዎች፣ ሰነዶች፣ የባንክ ዝውውሮች፣ የማይካዱ ማስረጃዎች። በሌላ በኩል ታቲያና የካቲያን ሕክምና ጀመረች። ዲሚትሪ ማታለሉን እንደቀጠለ ሁሉንም ነገር በጥንቃቄ ይከታተላል። የካንሰር ሐኪሙ ተስፋ ሰጪ ነበር። የመዳን እድሉ ከፍተኛ ነው። ልጅቷም ጠንካራ ነበረች። በዚህ ግንኙነት ውስጥ የሆነ ነገር ተለወጠ። ታቲያና አርቴምና አሊናን በሆስፒታል ካቲያን እንዲጠይቁ ይዛቸው ትሄድ ነበር። 3ቱ ልጆች የማይነጣጠሉ ሆኑ። ካቲያ በኬሞቴራፒ ብትስልም አዳዲስ ጓደኞቿን ስታይ ግን ፈገግ ትል ነበር። አርቴም ስዕሎችን ያመጣላት ነበር። ኤሊያና ራሷ የፈጠረቻቸውን የሞኝ ዘፈኖች ትዘፍንላት ነበር። ስታድግ እህቴ ትሆናለች? ኤሊና አንድ ቀን ታቲያናን ጠየቀቻት። ታቲያና ግን መልስ አልነበራትም። ዲሚትሪ ታቲያና ካቲያ እንዴት እንደሆነች እንዲያይ በየዋህነት በምትልክለት ቪዲዮዎች አማካኝነት ከሩቅ ሆኖ ሲከታተል በደረት ውስጥ ጥልቅ የሆነ ስሜት ሲንቀሳቀስ ተሰማው። በመጨረሻም ቀኑ ደረሰ።
ዲሚትሪ ከዶክተር ፓቭሎቭ ጋር ሁሉንም ነገር አስተካክሏል። ሰኞ ጠዋት 4 ሰዓት የተአምራዊው የንቃት ጊዜ። ናታሊያ ቤት የነበረችው ያንን ምሽት ጠበቃዋ ስለ ውክልና ሰነዶች ለመወያየት ሊመጣ ስለነበር ብቻ ይመስላል። ዶክተር ፓቭሎቭ ለድንገተኛ ምርመራ ሲመጣ እሷ ሳሎን ውስጥ ከቪክቶር ጋር በስልክ እያወራች ነበር። ታካሚውን ለመመርመር ወደ ላይ እየወጣው ነው ሲል አሳወቃት። ናታሊያ እምብዛም ትኩረት አልሰጠችውም። እሺ። በክፍል ውስጥ ዶክተር ፓቭሎቭ ምርመራ እያደረገ አስመሰለ። ከዚያም በታችኛው ፎቅ እንዲሰማ ድምፁን ከፍ አድርጎ አምላኬ ሆይ ምላሽ መስጠት ጀምሯል። ዲሚትሪ ፔትሮቪያ ይሰሙኛል? ዲሚትሪ አይኖቹን ሙሉ በሙሉ ከፈተ። ባልጋው ላይ ተቀመጠ። በጠንካራ ድምፅ አሁን ዶክተር በደንብ ሰማለሁ ሲል ተናገረ። በታችኛው ፎቅ ግርግር ተሰማ። በደረጃው ላይ የፈጣን እርምጃዎች ድምፅ። ናታሊያ በገረጣ ፊት በሩን ገፍትራ ገባች። ዲሚትሪ ነቃ። በፍጹም ቅዝቃዜ ተመለከታት። ተኝቶ በመምሰል ብዙ ነገሮችን ሰምቶ ነበር። ፊቷ ገረጣ። ዶክተር ምን እያወራ ነው? ቪክቶር፣ ዘረፋ፣ የ10 ሚሊዮን የህይወት መድን፣ የስልክ ጥሪዎችን። ስለምን እያወራ ነው ዲሚትሪ? ስለ ቪክቶር፣ ስለ ዘረፋ፣ የ10 ሚሊዮን የህይወት መድን፣ የስልክ ጥሪዎችሽን፣ እያንዳንዱን ቃል። ዲሚትሪ እየተወዛወዘ ግን በቁርጠኝነት ካልጋው ላይ ተነሳ። ለዘረፋ ብለሽ እኔን ተጠቅመሽብኛል፣ አግብተሽኛል። ይህ እብደት ነው ዲሚትሪ። ምን እያልክ ነው? አደጋው እንድትደናገር እያደረገ ነው መሰለኝ። አደጋው አደናገረኝ? ዲሚትሪ ከመሳቢያ ውስጥ ታብሌት አውጥቶ የመጫወቻውን ቁልፍ ተጫነው። የናታሊያ ድምፅ ክፍሉን ሞላው። የኔ ፍቅር አይነቃም። 10 ሚሊዮኑ የኛ ነው። በመጨረሻም ነፃ እንሆናለን። ከዚያም ፍጹም በረገገች። የሁሉም ነገር ቀረጻለኝ ናታሊ። የባንክ ዘረፋ፣ ቪክቶር በመኪናዬ ፍሬን ላይ ጉዳት እንዳደረሰ ማስረጃ፣ የግል ምርመራው ሁሉንም ነገር አረጋግጧል። ዲሚትሪ ወደፊት አንድ እርምጃ ተራመደ። ዝም ብላችሁ ልትዘርፉኝ ሳይሆን ልትገድሉኝም ፈልጋችኋል። ዲሚትሪ ባክን ላስረዳ እችላለሁ። አሁኑኑ ከቤቴ ውጪ ምንም የምታስረጂኝ ነገር የለም። ይህ ቤት እኮ የኔም ጭምር ነው። ተጋብተናል። የፈረምሽውን የጋብቻ ውል አስታውሺ ናታሊ። በታማኝነት መጉደል ወይም በወንጀል ተግባር ጊዜ ምንም ነገር አታገኝም። ምንም ነገር። ዲሚትሪ በሩን ከፈተ። ጥበቃ። 2 ሰዎች ገቡ። ዲሚትሪ አስቀድሞ ቀጥሯቸው ነበር። ይህችን ሴት አጅቧት፣ የግል ዕቃዎቿን ለመሰብሰብ 10 ደቂቃ ብቻ አላት። ትጸጸታለህ ዲሚትሪ፣ ክስ መሰርትብሃለሁ። ሞክሪው፣ ጠበቆቼ በደስታ ይጠብቁሻል። ዲሚትሪ ዞር አለ። ቻው ናታሊያ። እሷ በጥብቅ ታጅባ እየጮኸች ወጣች። በዚያ ቅስፈት አርቴምና ኤሊና ደጃፉ ላይ ታዩ። ሁሉንም ነገር ሰምተው ነበር። አባዬ፣ አርቴም በሹክሹክታ ተናገረ። ዲሚትሪ እጆቹን ዘርግቶ ተንበረከከ። ልጆቹ እያለቀሱ ወደሱ ሮጡ። አባባ ተመልሷል፣ ከእንግዲህ የትም አይሄድም። ዲሚትሪ በልጆቹ ራስ በላይ ታታኒያን ከኮሪደሩ ውስጥ አያት። አይኖቿ በእንባ ተሞልቷል። ፊቷ ላይ ፈገግታ ይታይ ነበር። በመጨረሻም ከብዙ ድንጋጤዎች በኋላ እውነተኛ የሆነ ነገር ተገኘ። የሚቀጥሉት ሳምንታት በማገገም አለፉ። ዲሚትሪ በቪክቶሪያና በናታሊያ ላይ የወንጀል ክስ መሰረተ። ፖሊስ ሁለቱንም በግድያ ሙከራና በማጭበርበር አሰራቸው። ማስረጃዎቹ ፈጽሞ የማይካዱ ነበሩ። ኩባንያው ሙሉ ኦዲት ተደረገ። የፋይናንስ ቀዳዳዎችም ተደፈኑ። አዲስ ታማኝ ባልደረባ በቪክቶር ቦታ ተተካ። ነገር ግን በጣም አስፈላጊው ነገር ከፍርድ ቤትና ከቢሮዎች ርቆ ይከሰት ነበር። በሆስፒታል ውስጥ ዲሚትሪ ታቲያና ለካቲያ ምክክር ሁሉ አብሯት መሄድ ጀመረ። መጀመሪያ ላይ እሷ ቀድሞውኑ አድርገሃል፣ ብዙ መጨነቅ የለብህም በማለት ተቃውሞ ነበር። ነገር ግን ዲሚትሪ አጥብቆ ጠየቃት። አጠገብሽ መሆን እፈልጋለሁ አላት። ግን ከፈቀድሽልኝ ነው። እሷም ፈቀደችለት። የኬሞቴራፒ ክፍለ ጊዜዎቹን ሁሉ አብረው ነበሩ። በጣም ከባድ ነበር። ካቲያ እንደ እናቷ ደፋር ሆና እያንዳንዱን ለ7 ዓመት ልጅ አስደናቂ በሆነ ጥንካሬ ትጋፈጠው ነበር። ዲሚትሪ አርቴምና ኤሊናን አብሮ ይወስዳቸው ነበር።
ካቲያ መድኃኒቷን እስክትወስድ ድረስ ሶስት ልጆች በመቀበያ ክፍል ውስጥ ይጫወቱ ነበር። አጎቴ ዲሚትሪ፣ አሁን ካቲያ እንዲህ ብላ ትጠራው ነበር። ሲሻለኝ ወደ ቤታችሁ መጥቼ ከአርቴምና ከአሊና ጋር መጫወት እችላለሁ? ትችያለሽ፣ በፈለግሽ ጊዜ፣ አክስት ታቲያናም ጭምር። ዲሚትሪ አይኖቿን በአፍረት ወዳዞረችው ታቲያና ተመለከተ። ሁል ጊዜም ቢሆን መምጣት ትችላላችሁ። በቀስታ በመካከላቸው የሆነ ነገር መለወጥ ጀመረ። ረቂቅ ነገር፣ ትናንሽ ምልክቶች፣ ለአንድ ሰከንድ ረዘም ብለው የሚቆዩ እይታዎች፣ የውሃ ብርጭቆ ሲለዋወጡ የሚነካኩ እጆች፣ ልጆች ከተኙ በኋላ የሚቀጥሉ ንግግሮች። ዲሚትሪ ታቲያና ከ5 ዓመት በፊት ባሏን እንዳጣች አወቀ። በግንባታ ላይ በደረሰ ድንገተኛ አደጋ ነበር የሞተው። ከዚያን ጊዜ ጀምሮ ሂሳቦችን ለመክፈል በሶስት ቤቶች ውስጥ እየሰራች ካቲያን ለብቻዋ እያሳደገች ነበር። ፈጽሞ አታማርርም። ፈጽሞ ተጎጂ መስላም አትታይም። ዝም ብላ ትሰራለች። ልጇን ትወዳለች እና ጉዟን ትቀጥላለች። ካወቋቸው ሰዎች ሁሉ አንቺ በጣም ጠንካራ ነሽ አላት ዲሚትሪ። አንድ ቀን ምሽት ካቲያ ከምርመራ እስክትወጣ ሲጠብቁ ታቲያና ሳቀች። በየቀኑ እኮ በድብቅ አለቅሳለሁ። ጥንካሬ ማለት እኮ ፈጽሞ አለማለቀስ ማለት አይደለም። እያለቀሽም ቢሆን መቀጠል ማለት ነው። እጇን ያዛት። አንቺ ደግሞ ይህንን በየቀኑ ታደርጊዋለሽ። ታቲያና ይህንን ትልቅ እጅ፣ እሷን አቅፎ የያዘውን የሻከረውን ትንሽዬውንና የዛለች እጇን በዚያ ቅስፈት ከሌላ ያገኘችውን እጅ ተመለከተች። አመሰግናለሁ በሹክሹክታ ተናገረች። ለካቲያ ለኔ ላደረክልን ነገር ሁሉ በጣም አመሰግናለሁ። አይ ምስጋና ያስፈልግም። ያስፈልጋል። አንተ ልጄን አድነሃል። አንቺም እኔ ባልነበርኩበት ጊዜ ልጆቼን ተንከባክበሻል። ዲሚትሪ ለስጋዊ ውበት ወይም ለምቾት ወይም ለብቸኝነት ሳይሆን ለባህሪዋ፣ ለገር ጥንካሬዋ፣ ታቲያና በምትነካው ነገር ሁሉ ላይ ለምትሙለው ቅድመ ሁኔታ ለሌለው ፍቅሯ በፍቅር እንደወደቀ ተረዳ። ወራት አለፉ። ሕክምናው በጥሩ ሁኔታ ቀጠለ። ካቲያ ጥሩ ምላሽ ሰጠች። ጸጉሯም እንደገና ማደግ ጀመረ። ቀለሟ ወደ ፊቷ ተመለሰ እና በዲሚትሪ በታቲያናና በሶስቱ ልጆች መካከል እየተመሰረተ ያለው ቤተሰብ ይበልጥ ተፈጥሯዊ እየሆነ መጣ። የጋራ እራት፣ በፓርክ ውስጥ የሚደረግ የእግር ጉዞ፣ የፊልም ምሽቶች። አርቴም ለካቲያ የቤት ስራዋን ሲረዳት፣ ኤሊና አሻንጉሊቷን ስታካፍላት፣ ታቲያና ለሁሉም ስታበስል፣ ዲሚትሪ በኩሽና ውስጥ ሲረዳ፣ ይልቁኑ መርዳቱን ትቶ ደግሞ እያወከ ሳቋን ሲቀሰቅስ፣ እንቁላል መጥበስ እንኳን አትችልም። ትስቃለች። ለዛ እኮ ነው አንቺ የምታስፈልግኝ፣ በረሃብ እንዳልሞት። ፈገግቷ በትንሹ ጠፋ። ዲሚትሪ፣ እኔ አሁንም ያንተ ሰራተኛ ነኝ። ይሄ ሁሉ ስህተት ነው። እንግዲያውስ ከእንግዲህ ሰራተኛ አትሁኚ። ታቲያና ቆመች። ማንኪያዋ በአየሩ ላይ ቀረ። ከእንግዲህ ለኔ አትሰሪም። ዲሚትሪ ወደ እሷ ቀረበ። አንቺ እዚህ የምትኖሪው ከካቲያ ጋር እንደ ቤተሰብ ነው እንጂ እንደ ሰራተኛ አይደለም። አይ ይህንን መቀበል አልችልም። ምጽዋት ነው። ይህ ምጽዋት አይደለም ታቲያና። ትከሻዋን ያዘ። ይህ ፍቅር ነው። አይኖቿን በሰፊው ከፈተች። ከአንቺ ጋር በፍቅር ወድቄያለሁ። በጥንካሬሽ፣ በደግነትሽ፣ ልጆቼን እንደ ራስሽ በምትወጂበት መንገድ ተሸንፌያለሁ። እውነተኛ ፍቅር ምን ማለት እንደሆነ ባስታወሽኝ መንገድ። እንባ ከፊቷ ላይ ፈሰሰ። ግን እኔ እኮ ዝም ብዬ፣ አንቺ ዝም ብለሽ አይደለሽም። አንቺ ለኔ ሁሉ ነገር ነሽ። ዲሚትሪ ታቲያናን ለመጀመሪያ ጊዜ በገርነት፣ በታማኝነትና በእውነተኛነት ሳማት። እሷን ምላሽ ሰጠች። ከ6 ወራት በኋላ የካንሰር ሐኪሙ ዲሚትሪና ታቲያናን ለንግግር ጠራቸው። የጥሪው ከባድ ድምፅ ሁለቱንም አስጨነቀ። በቢሮ ውስጥ ሲጠብቁ ታቲያና የዲሚትሪን እጅ አጥብቃ ይዛ ነበር። ምንም ቢሆን አብረን እንጋፈጠዋለን እሺ? ዲሚትሪ በሹክሹክታ ተናገረ። በሩ ተከፈተ። ዶክተር ስሚርኖቫ ፋይል ይዛ ገባች። በሩን ዘግታ ተቀመጠች። ምርመራዎቹን ከፈተች። በዝምታ አጠናች። የታቲያና ልብ በከፍተኛ ሁኔታ ይመታ ነበር። ከዚያም ሐኪሟ ፈገግ አለች። ሙሉ በሙሉ ድናለች። ታቲያና እጇን ባፏ ላይ ያደረገች። ምን? አሁን ካቲያ ድናለች። ካንሰሩ አሁን ሙሉ በሙሉ ተወግዷል።
በእርግጥ ለሚቀጥሉት ዓመታት ክትትል ያስፈልጋታል። ነገር ግን ሁሉም ውጤቶች ነፃ ናቸው። ልጅሽ ካንሰርን አሸንፋለች። ታቲያና ስቅስቅ ብላ አለቀሰች። ዲሚትሪም አጥብቆ አቀፋት። በሱም ላይ እንባ ይታይ ነበር። ትግሉ ተጠናቋል። ካቲያ አሸንፋለች። አሁን ታድጋለች። ወደፊት ይኖራታል። አመሰግናለሁ ጌታዬ። ታቲያና በእንባ መካከል ደጋግማ ፈጣሪዋን አመሰገነች። አመሰግናለሁ። ለካቲያ ሲነገራት ልጅቷ ከወንበሯ ዘላ እናቷን ከወራት በፊት በደከመው ሰው ላይ በማይታይ ጥንካሬ አቀፈቻት። እንደገና ወደ ትምህርት ቤት መሄድ እችላለሁ እማዬ? ከአርቴምና ከአሊና ጋር በየቀኑ መጫወት እችላለሁ? ትችያለሽ ልጄ፣ የኔ ቆንጆ ልጅ፣ የኔ ውድ ልጅ፣ ሁሉንም ነገር ማድረግ ትችያለሽ። ዲሚትሪ ይህንን ትዕይንት ተመለከተ። ልቡ በደስታ ሞላ። ይህ አሁን የእሱ ቤተሰብ ነበር። በደም ወይም በፊርማ ሳይሆን በምርጫ በፍቅር። ያንን ምሽት ሶስቱን ልጆች ከተኙ በኋላ ዲሚትሪ ታቲያናን ወደ አትክልት ስፍራው ጋበዛት። ልዩ ነገር አዘጋጅቶ ነበር። በዛፎች ላይ የተሰቀሉ መብራቶች፣ ከሻማ ጋር ትንሽ ጠረጴዛ። ብዙ የተጋነነ ነገር አልነበረም። ዝም ብሎ ጥሩ ደስ የሚል ነገር። ይሄ ምንድን ነው? ታቲያና በመገረም ጠየቀች። የካቲያን መዳን ለማክበር ነው። የኛንም እንዲሁ። ስለ ሁሉም ነገርና ስለ ምንም ነገር እያወሩ እራቱን በሉ። ስለ ወደፊት እቅድ፣ ስለ ቀድሞ ትዝታ፣ ስለሚያድጉት ልጆች፣ በመጨረሻም ወደ መስመሩ ስለሚመለሰው ህይወት። ከዚያም ዲሚትሪ በድንገት ተነሳ፣ በጥልቀት ተነፈሰ፣ በአንድ ጉልበቱ ተንበረከከ። ታቲያና እጆቿን ፊቷ ላይ አደረገች። እሱ ከመናገሩ በፊት ቀድማ እያለቀሰች ነበር። ታቲያና ፋሶሊያ። ዲሚትሪ ሳጥኑን ከኪሱ አወጣ። ወደ ህይወቴ የገባሽው ወለሌን እያጸዳሽ ነበር። ነገር ግን በእውነቱ ነፍሴን ነበር ያጸዳሽው። እውነተኛ ፍቅር ምን ማለት እንደሆነ አስተማርሽኝ። በምቾት ጊዜ አይደለም፣ በብቸኝነትም አይደለም። ነገር ግን የሚንከባከብ የሚጸና ፍቅር፣ ማዕበሎችን የሚጋፈጥ ምንም ሳይጠብቅ የሚሰጥ ፍቅር። ሳጥኑን ከፈተው። በትክክል በእሷ ምርጫ የሆነና ቀላል ውብ ቀለበት። ልጆቼ እንደ እናታቸው ይወዱሻል። ካቲያም እንደ አባት ተቀብላኛለች። በልባችን ቀድሞውኑ ቤተሰብ ሆነናል። ግን አሁን ይህንን በይፋ ላደርገው እፈልጋለሁ። ዲሚትሪ እጇን ያዘ። ታቲያና አግቢኝ። እያንዳንዱን ሰከንድ ደስታ እንደሚገባሽ እያረጋገጥኩ ቀሪ ህይወቴን ከአንቺ ጋር እንዳሳልፍ ፍቀጅልኝ። ታቲያና መናገር እስኪያቅታት ድረስ እያለቀሰች ነበር። ዲሚትሪ በፍጹም አልገመትኩም ነበር። እሺ አሁን ታገቢኛለሽ? ከሶስት ልጆቻችን ጋር አብረን ቆንጆ ነገርን እንገነባለን። አሁን ቃሉ ታፍኖ ወጣ። አዎ አገባሃለሁ። ዲሚትሪ ቀለበቱን በጣቷ ላይ ያደረገላትና ሳማት። እዚያ በአትክልት መብራቶቹ ስር ባለፈው የቆሰሉ ልቦች በመጨረሻም እርስ በርስ ፈውስ አገኙ። ከቤት ውስጥ ሶስት ትናንሽ ፊቶች በመስኮቱ ላይ ተጣብቀው ነበር። አርቴም፣ አሊናና ካቲያ ፈገግ ብለው ከእንቅልፋቸው ተነስተው ሁሉንም ነገር እያዩ ነበር። አክስት ታቲያና እውነተኛ እናታችን ትሆናለች? አሊና ጠየቀች። እሷ ሁልጊዜም እናታችን ነበረች። አርቴም እንደ 7 ዓመት ልጅ ባልሆነ ጥበብ መለሰ። አጎቴ ዲሚትሪ ደግሞ አባቴ ይሆናል፣ ካቲያ ጨመረች። እሱ ሁልጊዜም አባትሽ ነበር። አርቴም ፈገግ አለ። ልጆቹ ወደ አትክልት ስፍራው እየሮጡ ጥንዶቹን አቀፏቸው። ሳቅ፣ እንባ፣ ንጹህ ፍቅር እያንዳንዱን ቦታ ሞላው። ነገር ግን በታሪክ ውስጥ አንድ የመጨረሻ ያልተጠበቀ ነገር ነበር። እናም ያ ነገር ሊገለጥ ተዘጋጅቷል። ሰርጉ ከ6 ወራት በኋላ ተፈጸመ። በመኖሪያ ቤቱ አትክልት ስፍራ ውስጥ የቅርብ ሰዎች በተገኙበት ስነ ስርዓት። ለታይታ የሚሆን ምንም ነገር አልነበረም፣ ፍቅር ብቻ ነበር። ታቲያና ዲሚትሪ ራሱ በመረጠላት ቀላል ነጭ ልብስ አጊጣ ነበር። ብሩህ ነበረች። አርቴም እና ካቲያ ቀለበቶቹን ይዘው ነበር። አሊና በመንገዱ ላይ የአበባ ቅጠሎችን እየበተነች እስከ ጆሮዋ ድረስ ፈገግ ትል ነበር። የጋብቻ አስፈጻሚው ዲሚትሪ ታቲያናን በሚስትነት ይቀበል እንደሆነ ሲጠይቀው በጽኑ ድምፅ አሁን ለዘላለም እቀበላለሁ አለ። ታቲያናን ሲጠይቃት ደግሞ አይኖቹን አየች። እንባ ከአይኖቿ ይፈስ ነበር። በሙሉ ልቤ ይቀበለዋለሁ። መሳሳሙ ዝም ብሎ ጋብቻን ሳይሆን እጣ ፋንታ
በሚያስደንቅ ሁኔታ ያገናኛቸውን የሁለት ቤተሰቦች ህብረት አተመ። በዓሉ አስደሳችና ቀለል ያለ ነበር። ልጆቹ በአትክልቶች ውስጥ ይሮጡ ነበር። ጓደኞችም ነበሩ። የዲሜትሪ ማታለል ሚስጥር የጠበቀው ዶክተር ፓቭሎቭ ስለ ሁለተኛ እድሎች ልብ የሚነካ ንግግር አደረገ። ነገር ግን በጣም ልዩ የሆነው ቅስፈት ዲሜትሪ ለማስተዋወቅ ሁላቸውንም ሲጠራ ነበር። አንድ ነገር ላካፍላችሁ ፈልጋለሁ። ታቲያናን እጇን ያዘ። ራሴን እንደሳትኩ አስመስዬ በነበረበት ጊዜ ፈጽሞ የማልረሳቸውን ትምህርቶች ተምሬያለሁ። ገንዘብ ስግብግብ ሰዎችን እንደሚስብ ተምሬያለሁ። እውነተኛ ፍቅር እንደማይለምን ተምሬያለሁ። እሱ ዝም ብሎ ይሰጣል። ቤተሰብ ደም አይደለም፣ ቤተሰብ ምርጫ እንደሆነ ተምሬያለሁ። ሶስቱን ልጆች ተመለከተ። አርቴም፣ አሊናና ካቲያ፣ እናንተ የነፍስ ወዳጆች ናችሁ። ዛሬ ደግሞ ይሄንን ይፋዊ ላደርገው ፈልጋለሁ። ዲሜትሪ ከኮት ውስጥ 3 ኢንቨሎፖችን አወጣ። ካቲያ፣ የጉዲፈቻ ሂደቱን ጀምሬያለሁ። እናትሽና አንቺ ከፈቀዳችሁ በህግ አባትሽ መሆን ፈልጋለሁ። ካቲያ ስቅስቅ ብላ አለቀሰችና እሱን ለማቀፍ ሮጠች። እፈልጋለሁ አጎቴ ዲሜትሪ፣ በጣም እፈልጋለሁ። እንግዲያውስ ከእንግዲህ አጎቴ አትበይኝ፣ አባቴ በይኝ። አባቴ። ካቲያ በእንባ መካከል ፈገግ ብላ ቃሉን ሞከረችው። አባቴ። ታቲያና 3ቱን ልጆችና ባሏን አቅፋ አለቀሰች። ፈጽሞ አለማው የማታውቀው ቤተሰብ እውን ሆኖ ነበር። የሚቀጥሉት ወራት በሚያምር ሁኔታ አለፉ። ቀድሞ ቀዝቃዛና ባዶ የነበረው መኖሪያ ቤት አሁን በሳቅ ተሞላ። ዲሜትሪ ሊያነሳቸው ያልደፈራቸው በግድግዳ ላይ የተሰቀሉ ስዕሎች፣ የተበታተኑ መጫወቻዎች፣ ሕያው ጨዋታ ያለባቸው እራቶች፣ በኩሽና ጠረጴዛ ላይ የሚሰሩ የቤት ስራዎች። ዲሜትሪ ስራውን በከፍተኛ ሁኔታ ቀነሰ። ልጆቹን ከትምህርት ቤት መውሰድ ጀመረ። የባሌ ዳንስ ትርኢቶች ላይ ተገኘ። በጓሮ ውስጥ እግር ኳስ ተጫወተ። በእውነት የሚገኝ አባት ሆነ። ህይወቷን ሙሉ ስታገለግል የነበረችው ታቲያና አሁን እሷ ትገለገላለች። ዲሜትሪ እንድታርፍ እንድትደሰት ይወተውታት ነበር። የቤት ረዳት ተቀጠረ። ታቲያና የአስተማሪነት ትምህርት ለማግኘት የነበራት የቆየ ህልም እውን ለማድረግ ወደ ትምህርት ቤት ተመለሰች። ከሰርጉ 1 ዓመት በኋላ መላው ቤተሰብ ለፎቶ በአትክልት ስፍራው ተሰበሰበ። ፎቶግራፍ አንሺው ሁሉንም ነገር እያደራጀ ካሜራውን አስተካከለ። ወደዚህ ተጠጉ፣ እንደዚህ በሉ፣ ፈገግ በሉ። ዲሜትሪ ዙሪያውን ተመለከተ። ታቲያና ከጎኑ ከምን ጊዜውም በላይ ውብ ሆናለች። አርቴም የካቲያን እጅ ይዟል። አሊና በእናቷ አቅፍ ውስጥ ናት። ፍጹም ቤተሰብ አይደለም፣ የተጣፈ በድሮ አደጋዎች ፍርስራሾች ላይ የተገነባ ነው። ግን የነሱ ነበር፣ ግን እውነተኛ ነበር። እስኪ ፍቅር በሉ ሲል ፎቶግራፍ አንሺው ጠየቀ። ፍቅር ብለው ሁሉም አብረው ጮሁ። ብልጭታውም ያንን ፍጹም ቅስፈት ቀረጸው። ያን ምሽት ልጆች ከተኙ በኋላ ዲሜትሪ ታቲያናን በረንዳው ላይ አቀፋት። አመሰግናለሁ በሹክሹክታ ተናገረ። ለምን? ስላዳንሽኝ፣ ልጆቼንም ስላዳንሽ፣ ስለጠበቅሻቸው፣ እውነተኛ ፍቅር እንደማይጮህ ዝም ብሎ እንደሚጸና ስላስተማርሽኝ። ታቲያና ራሷን በትከሻው ላይ አሳረፈች። አንተ ነህ መጀመሪያ ላይ ከተስፋ መቁረጥና ከብቸኝነት ያዳንከኝ። አምላክ አንተን ከኔ ጋር አገናኘ፣ ወይም እኔን ካንተ ጋር። እዚያ ቆመው ተቃቅፈው ኮከቦቹን ተመለከቱ። አንዳንድ ጊዜ መላእክት የጽዳት ሰራተኛ ዩኒፎርሞችን ይለብሳሉ። አንዳንድ ጊዜ ፍቅር ፈጽሞ በማንፈልግበት ቦታ ተደብቆ ይገኛል። እናም አንዳንድ ጊዜ ራሱን እንደሳተ ሰው መምሰል ስንነቃ በህይወታችን ውስጥ ሊኖሩ የሚገባቸውን ሰዎች በትክክል እንድናውቅ ይረዳናል። ከ5 ዓመት በኋላ በሞስኮ ያለው መኖሪያ ቤት ያ የቀድሞ አልነበረም። ነጭ ቀዝቃዛ ግድግዳዎች አሁን በልጆች በተሳሉ በቀለማት ያሸበረቁ ስዕሎች ተውበዋል። ቀድሞ የማይነካ የነበረው የአትክልት ስፍራ አሁን በዛፍ ላይ የተንጠለጠለ ዥዋዥዌና ዲሜትሪ በእጁ የሰራው የተጣመመ ግን በፍቅር የተሞላ የአሻንጉሊት ቤት ነበረው። አርቴም የ11 ዓመት ልጅ ሆኗል። የትምህርት ቤቱ እግር ኳስ ቡድን ኮከብ ነው። አሊና በ9 ዓመቷ የባሌ ዳንስ ፍቅር ይዟታል እና በየእሁዱ እናቷን ጥፍር ቀለም ትቀባለች። ካቲያ የ12 ዓመት ልጅ፣ እሷን እንደፈወሷት ሁሉ ሌሎች ልጆችንም ለመፈወስ ሐኪም የመሆን ህልም ያላት ከ3ቱ በጣም ትጉ ጎበዝ ተማሪ ነበረች። ታቲያና የአስተማሪነት ዲፕሎማዋን አግኝታ
አሁን ዝቅተኛ ገቢ ያላቸውን ቤተሰቦች ልጆች በህዝብ ትምህርት ቤት ውስጥ ታስተምራለች። ዲሚትሪ ለመጀመሪያ ሚስቱ ለኦልጋ መታሰቢያ የሚሆን የልጆች የካንሰር ሕክምናን የሚደግፍ ነፃ የትምህርት ፈንድ አቋቁሟል። በ10 የሚቆጠሩ ልጆች ቀድሞውኑ ድነዋል። በዚያ ቅዳሜ ጧት መላው ቤተሰብ ኩሽና ውስጥ ነበር። ዲሚትሪ ግማሹን እያቃጠለ ፓንኬክ ለመስራት ይሞክር ነበር። ታቲያና ስህተቶቹን እያስተካከለች ትስቃለች። 3 ልጆች ማታ ምን አይነት ፊልም እንደሚያዩ ይከራከሩ ነበር። እኔ የውጊያ ፊልም እፈልጋለሁ፣ አርቴም ይወተውታል። እኔ ስለ ልዕልቶች ነው ማየት የምፈልገው፣ ኤሊና ትቃወማለች። ኮሜዲ ቢሆንስ? ካቲያ ሐሳብ አቀረበች። ሁልጊዜም ማስታራቂ ነበር። የበሩ ደውል ጮኸ። ዲሚትሪ አሁንም በዱቄት የቆሸሸውን አፕሮን እንደለበሰ ለመክፈት ወደ በሩ ሄደ። አሁን የቤተሰቡ የቅርብ ጓደኛ የሆነው ዶክተር ፓቭሎቭ ለቡና የሚሆን ኬክ ይዞ መጣ። ልጠይቃችሁ ብዬ ነው፣ ፈገግ አለ። የቸኮሌት ኬክም አምጥቻለሁ አጎቴ ፓቭሎቭ። ልጆቹ እሱን ለማቀፍ ሮጡ። ሁሉም በረንዳው ላይ ተቀመጡ። ቡናው ጠዋቱን ሙሉ ፈጀ። ስለ ሁሉም ነገር አወሩ። ስለ ረፍት እቅድ። አርቲም ተራራ መውጣት ፈልጓል። አሊና ስለ ዳንስ አለመች። ካቲያ ወደ ደቡብ ሄዶ ባህሩን ማየት ፈለገች። የሆነ ጊዜ ላይ ታቲያና ዙሪያዋን ተመለከተች። ባሏ በአርቴም የሞኝነት ቀልድ እየሳቀ ነበር። አሊና ለዶክተር ፓቭሎቭ የባሌ ዳንስ እንቅስቃሴዋን ታሳይ ነበር። ካቲያ ቡና በማቅረብ ትረዳ ነበር። ይህ ቀላል የዕለት ተዕለት ተራ ትዕይንት ነው እና ግን ይህ ሁሉም ነገር ነበር ሁልጊዜም የፈለገችው፣ ለመጠየቅ ያልደፈረችው። ዲሚትሪ የእሷን የተመስጦ እይታ አስተውሎ ከጠረጴዛው ስር እጇን ያዘና በትንሹ ጨመቅ አደረገው። ታቲያና ፈገግ አለች። እንባ ሊመጣ ቢልም የደስታ እንባ ነበር። ሁሉም ነገር ሰላም ነው? በሹክሹክታ ጠየቃት። አዎ ሰላም ነው። ከሰዓት በኋላ ሁሉም እንቅልፍ ወስዷቸው ሳለ ዲሚትሪ የታቲያናን የድሮ ማስታወሻ ደብተር አገኘ። ካቲያ ሕፃን በነበረችበትና ባሏ በሞተበት ወቅት ከዓመታት በፊት እንዲህ ብላ ጽፋ ነበር። አምላኬ ሆይ 3 ነገሮችን ብቻ እለምንሃለሁ፣ የልጄን ጤንነት፣ መጠለያና አንድ ቀን አንድ ሰው በእውነት እንዲወደን። ዲሚትሪ በስሜት ተነክቶ ማስታወሻ ደብተሩን ዘጋው። ታቲያና የጠየቀችው ጥቂት ነበር፣ አምላክ ግን የበዛውን ሰጣት። እሷም በረንዳው ላይ ፀሐይ ስትጠልቅ እያየች አገኛት። የድሮ ማስታወሻ ደብተርሽን አገኘሁት አላት ገጹን እያሳየ። ታቲያና አነበበችውና አለቀሰች። አምላክ ከጠየቅኩት በላይ በጣም ብዙ ነገር ሰጥቶኛል። የሚገባሽን በትክክል ሰጥቶሻል። እናም እዚያ ተቃቅፎ ፀሐይ በሞስኮ ላይ ስትጠልቅ ማዕበልን ያለፉ 2 ልቦች በመጨረሻም እርስ በርሳቸው ቤታቸው ውስጥ ሰላምን አገኙ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካሰማችሁትና ከጨረሳችሁት ጨርሻለሁ እያላችሁ ጻፉልን። ታሪክ ሰውን ይቀይራል፣ ሰዎች ይማሩበታል ብላችሁ የምታምኑ ከሆነ አሁኑኑ ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።